ፍቄ ኖርዌይ ጋር ሼር አድርጉለትና ኮንፈርም ማድረጉን ይምጣና ይንገራል። ሀቡ እኔም የምኖረው እኮ እዛ ነው። ምናሱ ኖርዌይ ነው ያለችው። አው ግን ሊያየ አንቺን አናቅሽማ። ፍቄ ኖርዌይ ስለሚታወቅ ሶሻል ቆይ ልንገርሽ፣ እኔ ያለሁት ሌላ ሊያ ትታወቃለች። አቡዬ ሊያ ትታወቃለች። እንደገና አንድ ነገር ደግሞ ሌላ ልንገርሽ፣ በእኛ ጋር ባላንስ እንዲሆን አቡ ወይዬ ተስፍዬ ይቅርታ ሊያይ በጣም ይቅርታ። ባላንስ እንዲሆን መብረቁን እንጥራውና እንትን ይበል እሱም የራሱን ማስረጃ ይሄ ዲሲፕሊን በሆነ ወይ መጥቶ ሀሳቡን እንትን ቢልስ ማቅረብ ይችላል። በቃ በጣም አሪፍ ነው አቡዬ፣ በጣም ትክክል ሀሳብ ነው ያመጣው። ተስፍሽ ዲሲፕሊን በሆነ ወይ እዚህ ቤት ጋር ተወጥ ቃላቶችን መጠቀም አይችልም። ዲሲፕሊን በሆነ ወይ የምንወያዩ ከሆነ መፍትሄ ላይ እንደርሳለን። እሺ ሀቡዬ እስኪመጣ ድረስ አንዴ ሀሳቤን ልንገራችሁና ካላስፈለኩ እወርዳለሁ። እኔ ያለሁት አሁን ሌላ ከእሷ ጋር አንድ አይነት ከተማ አይደለንም። እኔ ሳጂን አውቃታለሁ፣ ግን በእኛ ሀገር ህግ ለምሳሌ ማንም ሰው ኢቨን እኔ ፖሊስ ቢፈልገኝ ወረቀት አምጥቶ ነው የኔን መታወቂያን ላሳየው እችላለሁ፣ ፓሴን ምናምን፣ ግን መፈለጌን ሲታወቅ ነው። ካለንትን ማሳየት አልችልም። አንደኛ ወረቀት አምጥቶ ነው ፖሊስ ራሱ ፓስፖርትሽን ማየት የሚችለው መውሰድም መንካትም የሚችለው እና ይሄንን አሁን ያለችሽ የነንበራችንን በእኛ ሀገር አልፈቀድም። መብታችንን አናውቅም። እንደናንተ እንደ አውሮፓ እንደምትኖሩት ምን ያህል መብታችሁ ፓስፖርታችሁን ማንም ማየት ለምሳሌ ይኸውልሽ ይሄ እኔ ፓስ ነው ኖርዌጃን ይላል። ይሄንን ማንም ሰው አሁን እዚህ ላይ ሲጽፉ አይቻለሁ። ማንም በብር ተከፍሎ የሚገኝ አይደለም። ይሄ አሁን የኖርዌጃን ያውም ኦልዱ ፓስ ነው። አዲሱ ፓስ ሮዛ ነው ከለሩ፣ ላይክ ኦሬንጅ ሮዛ ሳንት ሳጂ ካንሼ ዶሃደን አንድ ራሱ ዋርኒንግ እንዳይሰጠኝ ይቀርታል። ያየሽ ከሰማኝ ፓስፖርት ዋርኒንግ ይሰጣል። እኔ አካውንት ሴንሲቲቭ ነው። እሺ እንደዚህ ነገር ሶሪ። ይሄኛው አሁን ይሄ ማለት የዜግነት ማለት ነው። ዜግነት ያልሆነው ደግሞ ሌላ ከለር ነው። አለበለዚያ በኢትዮጵያ ነው ያለው ወይ የሌላ የላቸውም። ግን አዲሱ ፓስፖርታችን ደግሞ ሮዝ ፈርገ ነው። የኔ ስላላለቀ ነው አዲስ አላወጣሁም እስካሁን ስላለው ጊዜው። አዲሱ ግን የሁሉም ሀገር አሁን ተቀይሯል። ከለሩ ተቀይሯል። ምናልባት የሷ አዲስ ሊሆን ይችላል። እና ይሄንን ደግሞ ማንም ማግኘት አይችልም። ይሄ በገንዘብ አውጥታ ነው ምናምን የሚሉት አንደኛ ማግኘት አይችልም። ሁለተኛ ሌላ አንደኛ ነገር ደግሞ በ7 ወር ያቺ ሴትዮ 7 ወሯ ከሆነ እኛ ሀገር የዚህን ቋንቋ ለማውራት 7 ወር አይደለም በ7 ወር መኖሪያ እንኳን ማደሪያ አይሰጣትም ከሪፊውጂ ውጪ ማለት ነው። እንኳን እንደ ሳጂ ደልቷት ብዙ አይነት ሽቶ ገዝታ ለትኖር አይደለም ማለት። እንደገና በሳጂ ባሉት ፊቷን አስቀይራ ነው ምናምን ላለው ልጅ ደግሞ በገዛችሁ እንኳን 57 ሚሊዮን የኢትዮጵያ ወደዚህ ሲቀየር ቢያንስ ከ3 እና ከ4 ሚሊዮን ዴጎሪሽ ሜረንዳን ሳንት ለእኛ ትንሽ ነው ገንዘቡ የሚሆነው። በዛ ገንዘብ ደግሞ ፊት ሰርጀሪ መስራት አይቻልም። ፊት ሰርጀሪ ለመስራት ኢትቢን ላይክ በጣም ኮስት ያደርጋል። አንደኛ ቋንቋ ከሳጂ ጋር በራሳችን ቋንቋ ነው የምናወራው። ፍሉንት ሊኖሽክ ትችላለች። ያለ ማድረግ ደግሞ 7 ወር ብቻ አይፈቅድም። ዱባይ የሚኖር ሰው በአንዴ ወይ ተምራም ነው በኢንተርኔት አሉ አይቻልም። አክሰንት ምናምን ይጠይቃል፣ ዲያሌክት ይጠይቃል። ይሄንን ሁሉ ሳጂ ይሄ ሁሉ ነገር መፍትሄ አይሆንም። መፍትሄው አንድና አንድ ማየት ደግሞ ከፈለጋችሁ እሄዳለሁ። ያንቺ ማየትም ለእኛ እንትን በቂ አይሆንም። ለምን እኛ የሚፈለገው ምንድን ነው መሰለሽ? ሄዳ ነው ተብሏል። አሁን አካባቢውንም ስታሳይ ሄዳ ነው ስለተባለ ከዱባይ በራ ነው ሀብታም ስለሆነች በቃ መብት አላቸው። መፍትሄ ይኸውልሽ እኔ ማረጋግጠው ትልቁ መፍትሄ ኢትዮጵያ ያለው የኖርዌይ ቆንጽላ ጽሕፈት ቤት ሄዶ የማህሌትን ዶክመንት ሰብሚት አድርጎ ለህግ አመልክቶ ህግ ኤምባሲ ጠርቷት አረጋግጥ። ኤምባሲ አዎ አይደለችም እስካላለ ድረስ አናምንም። የሰው ምስክር በቂ አይደለም። በጣም ጥሩ ሀሳብ ነው። እንደገና ደግሞ ሁለተኛ ሌላ አንድ የቆየቀና ልንገራት። ሁለተኛ ደግሞ ከፈለጉ ማለት ነው ከምንም ውጭ የማያውቅ ሰው ተወክሎ ደግሞ እዚህ ሀገር አሁን እኔ ለምሳሌ ብሬን ወይ እሷ ስሜን አጥፍታ ከሆነ እኔም እሷን ሄጄ ሳጂ ማለት እንዲነች እኔም ባልሆን ሌላ ሰው እኔ አሁን ስለማውቃት እኔን አትላኩ፣ ሌላም ፍቃዱ ያላችሁትን አትላኩ። ግን ሌላ ሰው መክሰስም ይችላል። ሳጂብ ተብላ ማህሌት የምትመስል ሴትዮ ብለው ራሱ ከዚህ ሀገር ሆነው ከሰዋት ሄዶ ማየት ይችላሉ። ፓስፖርቷን፣ ስሟን፣ ምኗን ፖሊስ ማየት ይችላል። አንድ ሰውም ከሄደ ከራሳቸው ያምጡና መብረቁ ከሰደብሽኝ በውስጥ ደግሞ ሌላ ነገር ትያለሽ ማለት
ሆዋሪዩ ማን ስለሆንች ቲክቶክ ላይ ነው የምንተዋወቀው። ማንም ቢሌን የሚከፍ ሪከርድ ባይላክልኝ ስክሪን ሪከርድ ባይደረግ ኖሮ በቃ ሀሜት ሆኖ ሊያልፍ ነበረ። ቤቴ መጥቶ ከጄ በልቶ ጠጥቶ ለጃጎል በጎ አድራጎት ድርጅት ቁጭ ብዬ እርዳታ ሰብስቤለት ቢሮ ድረስ ሄጄ መክሰሩን ቀርጬለት እርዱት ብዬ ቪዲዮ ሰርቼለት በነፃ ሳይከፍለኝ 5 ሳንቲም እኔ ሳይከፈለኝ ለማንም ቪዲዮ ማልሰራ ሴትዮ እውነት መልካም ሰው ነው እህቶቼን ይረዳል ብዬ ላግዘው ቢሮ ድረስ ሄጄ ቀርጬለት በነፃ ቪዲዮ ቀርጬለት ፖስትቼለት ላይቭ ላይ ቁጭ ብዬ እርዳታ አሰባስቤለት እንደዚህ ይደረጋል? አብሮ የበላ የተጠጣ ይታማል? ለበላይቭ ሪከርድ ባይደረግ አለፈ። አልሰማሁም፣ አላየሁም። አሁን ማስረጃውን እፈልጋለሁ። ማስረጃው ካልመጣ የኢትዮጵያ ሕዝብ ውሸታምነቱን እንዲያቅልኝ እፈልጋለሁ። ማስረጃ የዘረፍኩበት ያጭበረበርኩበት ማስረጃ ይምጣልኝ። አሁን ቪዲዮ ስራልኝ። ይኸው የሀቢባን ሌብነት እዩ ብለክ ቪዲዮ ስራልኝ። እየጠበቅኩ ነው። እናንተ እዛ ማንም ሲይዝባችሁ ማስረጃ እኔ እንደናንተ ባለጌ አይደለሁም። የሰውን ጉድ ስጣላ ጠብቄ አላወጣም። ባለጌ አይደለሁም እንጂ ጉዳችሁን ታውቃላችሁ። በትዳራችሁ ብትሉ በስራችሁ ብትሉ በምን ብትሉ ፈጣሪ በጊዜው ያጋልጣችኋል። አሁን ግን እኔ የተራቁበትን ማስረጃ አምጡልኝ። ጠብቃለሁ። እኔ ሌባ ኮንኩ እስከዛሬ ለምን ዝም አላችሁ? አሁን የሳጂን ፓስፖርት ስጪኝ ስትሉ እምቢ ስላልኳችሁ ነው ሌባ የሆንኩት? ወይስ ፋሲካን በሴት ሆና ለምን አላስከበርካትም? በቤትክ ቆዳሽን አስልጬ ነው ማስገረፍሽ ሲላት ለምን ዝም አልካት ብዬ ስለጠየቅኩ ለሐቅ ስለቆምኩ ፋሲካ እህቴ ናት፣ ሴት ናት። ስታለቅስ ከጎኗ ቆሜ ለምን ብዬ ስለጠየቅኩ በዚህ ስለተናደድክ ነው ሌባ የሆንኩት? ሌባ ከሆንኩ ሌብነቴን ለምን እስከዛሬ ደበቅልኝ? አንተ ሐቀኛ ከሆንክ ለምን ዛሬ ነው ሌብነቴ ይታየክ? ሌባ ከሆንኩ እሺ ማስረጃዬ ነው። በዛ ዝም ስላችሁ በዛ። አሁን እየጠበቅኩ ነው። ማስረጃ ካልወጣ ውሸታምነታችሁን እመኑ። የኢትዮጵያ ሕዝብ ውሸታምነታችሁን ያረጋግጥ። ስለሆነ ወደ ህግ እንሂድ። ሀቢባ እንዴት ስም ብቻ አይታ ፓስፖርቷ ልክ ነው ትላለች እኮ? ፎርጂድ ሊሆን ይችላል። እውነታችሁ ነው፣ ተሳስቻለሁ። እኔም ልክ ላይሆን ስለሚችል ቀጥታ ወደ ህግ እንሂድ። እኔ ስምና ፎቶ ናሽናሊቲን ያየሁት ፓስፖርት ነምበር አላየሁም። ኦኬ፣ ለእኔ የተላከልኝ። ስለዚህ አሁን ቀጥታ ወደ ህግ መረጃዎቻችንን ሰብስበን ወደ ህግ እንሂድና ህግ እንዲጠይቃት እናድርግ። እሺ፣ በጣም እናመሰግናለን። ሌክቲሜት ላልሆነ ሰው አላሳይም፣ ለማይገባው ሰው አላሳይም። ከዛ በኋላ በእኔ አንድ ነገር ቢፈጠር አንድ ነገር ቢሆን ተጠያቂው እኔ ነኝ። ስለዚህ እናንተ ራሳችሁም አንድ ሰው መጥቶ ማስረጃ ይሄ እኮ ለዚህ ነው የምትበሉት፣ እሺ ይሄን ያህል ብርን የተበላችሁ ስለዚህ ነው የሆን ነገር እኔ ቤተሰቤን አደጋ ላይ ጥዬ በቅንነት ፓስፖርቴን ስልክ ለሱ አይባልም። ኢትዮጵያውያን በእናታችሁ እያደግን፣ እሺ ሀበሾች እያደግን የምንጠይቀው ነገር እያሰብን ከአንድ ሰው ዲማንድ የምናደርገው ነገር ምን ያህል ሪስክ አለው ብለን እያሰብን ነው መሆን ያለበት እንጂ ዝም ብለን ኦኬ ተብሎ አይደለም። እና ለዚህ ነው እኔ የማላሳየው እንጂ የተበሉት ሰዎች ስላሰብኩ እነሱ ስላሳዘኑኝ በእነሱ ጫማ ላይ ነገሮች አለው። እንግዶች አሉኝ። ይመቻችሁ። መልካም ጊዜ። እናመሰግናለን። አክብረሽ መተሽ ጥያቄያችንን ስለመለሽኝ እናመሰግናለን። እንግዲህ በህግ እንሄድበትና መጨረሻውን ለህዝቡ እናሳውቃለን። ቴንኪዩ። እሺ ሰውዬ፣ ቀሪውን ደግሞ በህግ ሁሉም ሰው እንዲሄድበት ዋናው ነገር። ስለዚህ ሴትዮ መረሳት የለበትም። ያሳየችው ሁሉ በቂ አይደለም። ከተማውን አሳየቱ በቂ አይደለም። ፓስፖርት እንደሚላከች በቂ አይደለም። ፎርጂ ሊሆን ይችላል እና ሀብታም። ስለዚህ ትክክለኛው መንገድ በህግ እንሄዳለን። ኤምባሲ፣ ቆንጽላ ጽሕፈት ቤት ያመለክታሉ። ከዛ በኋላ ኤምባሲ የምትኖርበት ሀገር ኤምባሲ የጠራትና አይቶ ከሆነች ነች ብሎ ያጋልጣል። ኤምባሲ ካልሆነች አደለች ብሎ ይፋ ያወጣል። ስለዚህ የዛኔ ነው የምናምነው ሁላችን። ገባክ? ትክክል ነው።